ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች ዛሬ ላስታውሳችሁ የፈለኩት ሌሊት ሰላት በመስገድ ወደ አላህ በመቃረብ ዙሪያ ነው የሚሆነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? والذين يبيتون لربهم سجدا وقياما والذين نزا إلى الله Subhanahu Wa Ta'ala يبيتون لربهم ለጌታቸው የሚያድሩ سجدا سجود ያደረጉ ሆኖ وقياما እንዲሁም ደግሞ ቆሞም የሚያድሩ ይላል አላህ Subhanahu Wa Ta'ala። እነዚህ አይነት ሰዎች የአላህ ቅርብ ባሪያው እንደሆኑ አላህ Subhanahu Wa Ta'ala ይገልጻቸዋል። ይህ ሌሊት መቆም የነቢያቶች ተከታይ የሰሃቦች የታቢዮች የደጋግ የአላህ ባሪያዎች ባህሪ ነው። ሌሊቱን ይቆማሉ፣ ሩኩዕ ያደርጋሉ፣ ስጁድ ያደርጋሉ፣ ዱዓ ያደርጋሉ። አላህ Subhanahu Wa Ta'ala ከጀሃነም እሳት እንዲጠብቃቸው ጀነትን እንዲሰጣቸው ወደ አላህ Subhanahu Wa Ta'ala ይቀርባሉ። አላህ Subhanahu Wa Ta'ala ጎናቸው ትነሳለች ይላል። አኒል መዳጅዕ ከመኝታቸው ጎናቸው ትለያለች ይላል። የድዑና ይጠራሉ ረበሁም ጌታቸውን ኸውፈን የአላህ Subhanahu Wa Ta'ala ዕቃቡን ቅጣቱን ፈርቶ አላህ Subhanahu Wa Ta'ala ይጠይቁታል። ወጠመዐን እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ረሕመቱን ፈልጎ ይጠይቁታል። ወሚማ ረዘቅናሁም ከሰጠናቸውም ሳይ ዩንፊቁን ይሰጣሉ። ጀነት ውስጥ የተዘጋጀው ዝግጅት ማላ አይኑ ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ አላ ቀልቢ البشر አይን አይታማታቀው በቀልብም አንድ ቀን ይህ ነው ተብሎ ሊታሰብ የሆነ እሳቤ ታስቦ የማይታወቅበት ጆሮም እንዲህ አይነት ነገር ነው የሚባለውን ያልሰማችው የሆነ ዝግጅት ጀነት ውስጥ ተዘጋጅቷል። ስለዚህ ወንድሞቼ እህቶቼ አባቶቼ የሌሊት ሰላት ላይ ልንበረታ ይገባል። ይህ የሌሊት ሰላት አላህ Subhanahu Wa Ta'ala የሚያውቁ የሚፈሩ የሚጠነቀቁት የሆኑ የሰዎች ባህሪ ነውና በሌሊት ሰላት ልንዘናጋ አይገባም። አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም ምን ይላቸዋል? ከሌሊቱ ፈተሐጀድ ቢሂ ስገድበት ይላቸዋል ለነብዩ አለይሂ ሰላቱ ወሰላም። ናፊለተን ለከ ላንተ ተጨማሪ ስራ ነውና አሳ ደሞ ሐቅ ነውና ይላቸዋል ለነብዩ አለይሂ ሰላቱ ወሰላም። አየበዐሰከ ሊቀሰቅስ ረቡከ ጌታ መቃመ ማህሙዳ የተከበረ የሆነ አቀሳቀስ ሊቀሰቅስ ይላል ለነብዩ አለይሂ ሰላቱ ወሰላም። የቂያማ ቀን የሰው ልጆች በተጨነቁበትና በተጠበቡበት ሰዓት አላህ Subhanahu Wa Ta'ala አክብሮ ሸፋን ይሰጣቸዋል። ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም ሸፋቸው ይፈቀድላቸውና ኡማቸውን አስከትሎ ይሄዳሉ። የአላህ ባሪያዎችንም አላህ Subhanahu Wa Ta'ala ቁርአኑ ላይ ሲገልጽ ካኑ ቀሊላን ሚነል ለይሊ ማ የህጀዑን ካኑ እነዚህ የአላህ ደጋግ ባሪያዎች ነበሩ ቀሊላን ትንሽ ሚነል ለይሊ ከሌሊቱ ማ የህጀዑን የሚተኙት ትንሽ ነው ይላል የአላህ ባሪያዎች። ሌሊቱን ተነስቶ ያ አላህ ከጀሃነም ነፃ አውጣን፣ ጀነትን ስጠን፣ ወንጀላችን ይቅር በለን፣ ዒልም ስጠን፣ ለሞቶ ለመቀስቀስ ላለው ሀገር ለመዘጋጀት አብቃን እያሉ ሌሊቱን ያ ረብ እያሉ ያድራሉ የአላህ ባሪያዎች። እናታችን አይሻ ረዲየላሁ ተዓላ ዐንሃ ቃለት አለች ካነ ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ ነበሩ ይቆሙ ነበረ የአላህ መልእክተኛ ሚነል ለይሊ ከሌሊቱ ሐታ ተተፈጠረ ቀደማሁ እግራቸው እስኪሰለጠቅ ድረስ ይቆሙ ነበር ትላለች እናታችን አይሻ ረዲየላሁ ዐንሃ። ያለፈውም የሚመጣው ወንጀልህ ተምሮሃል፣ ስራህ ተመዝግኗል፣ ስራ ተቀባይነት አግኝቷል ተብሎ የተመሰከረላቸው ነብዩ አለይሂ ሰላቱ ወሰላም ሌሊቱን እንደዚህ የሚቆሙ ከሆነ እኛ ለምንድነው በጊዜያችን የምንቀልደው? በሰላታቸው የሚቀልዱ ሰዎች አሉ። ሰላታቸው ጥፍጥናውን የማያውቁ ለዛውን የማያውቁ ጎንበስ ቀና ብቻ የሚሉ ሰዎች አሉ። ፈሪቁን ፊል ጀነ ወፈሪቁን ፊስ ሰይር እያሉ አላሁ አክበር ሰሚዐላሁ ሊመን ሐሚዳ እያሉ ለጫታቸው በቹከላ የሚሰግዱ ሰዎች አሉ። ስለዚህ ነብዩ አለይሂ ሰላቱ ወሰላም እግራቸው እስኪሰነጠቅ ድረስ ይቆሙ ነበረ ትላለች እናታችን አይሻ። ፈቁልቱ ለነብዩ አለይሂ ሰላቱ ወሰላም አልኳቸው ሊመተስነው ሐዛ ያ ረሱላህ የአላህ መልእክተኛ ይህንን ለምንድነው እንደዚህ የሚሆኑት ብዬ ጠየቅኳቸው። ወቀድ ጉፊረ ለከ
በርግጥ ለርሱ ተምሮአሉ ማ ተቀደመ ሚን ዘንቢካ ከዚህ በፊት ያለፈውም ወንጀሎት ተምሮ ወማ ተአኸረ እንዲሁም ደግሞ የሚመጣውንም ወንጀል አላህ Subhanahu Wa Ta'ala ምሮት ሲያበቃ ለምንድነው እንደዚህ የሚቸገሩት ብዬ ጠየቅኳቸው ትላለች እናታችን አይሻ ቃለ አሉ የአላህ መልእክተኛ አፈላ አኩኑ አብደን ሸኩራ አላህ ዘንድ ተመዝጋኝ ባሪያ መሆን አልፈልግም ወይ አሉ ነብዩ አለይሂ ሰላቱ ሰላም አላህ ያዘዘው ትእዛዝ ላይ መጽናት አላህን ማመስገን ነውና የሰው ልጆች በመላሳቸው አልহামዱሊላህ ይያሉ በተግባራቸው አላህን ያምጻሉ በእጃቸው ማሲያ ይሰራሉ ዒባዳ አይሰሩም እየቀለዱ ይኖራሉ ስለዚህ ነብዩ አለይሂ ሰላቱ ሰላም በመስገድ አላህ ዘንድ ተመዝጋኝ ባሪያ መሆን እፈልጋለሁ ይሉ ነበር የአላህ መልእክተኛ በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ምን አሉ ምንኛ ያማረ ነው ለው ካነ ይሰሊ ቢሰግ من الليل ከለሊቱ ቃለ ፈካነ አብደላህ ነበረ بعد ذلك اليوم ነብዩ አለይሂ ሰላቱ ወሰላም ይህንን ካሉት በኋላ من الليل ከለሊት ላይ ናሙ አይተኛም ነበረ من الليل ከለሊቱ ኢላ ቀሊላ ትንሽ ቢሆን እንጂ ስለዚህ ምንኛ ያአላህ ያማረ ባሪያ ለመሆን ለሊቱን መስገድ መቻል አለብን በሌላም ኢብኑ መስዑድ ረዲየላሁ ተዓላ አንሁ በዘገቡት ሐዲስ ذكر عند النبي صلى الله عليه وسلم نبي عليه الصلاة والسلام زند توسى رجل عند سويه توسى نام سلتኛው ሰው የተወሳ ليلته ለሊቱን ስለተኛው ሰው የተወሳ ነብዩ አለይሂ ሰላቱ ወሰለም ዘንድ hatta አስባህ እስኪነጋ ድረስ ስለተኛው ሰው የተወሳ ነብዩ ዘንድ አሉ የአላህ መልእክተኛ ذاك الرجل ይህ ሰውዬማ ባለ ሸይጣኑ في اذنيه በጆሮዎቹ ሰይጣን ሸንቶበታል አሉ ነብዩ አለይሂ ሰላቱ ወሰለም ቀኑን ሲጨፍር እንደፈለገ ሲሆን ይውላል የማታ ዝክር የለ የጧት ዝክር የለ ቁርአን መቅራት የለ ነብዩ አለይሂ ሰላቱ ወሰለም ያስቀመጧቸው የሰሯቸው የነበሩ ስራዎችን መስራት የለ እንደፈለገ ይተኛል እንደፈለገ ይነሳል አዳቡን ነው የለ ሲነሳ አመነሳት ስርዓት የለ የመተኛት ስርዓት የለ እንደፈለገ ዱብ ይላል ሸይጣን ጆሮ ላይ ሸንቶበት እስኪነጋ ድረስ ለጥ ብሎ ያድራል ይህ ጆሮ ላይ ሸይጣን የሸናበት ሰው ነው አሉ በሌላም ሐዲሳቸው ያዕቁዱ ሸይጣን እኮ ያስራል አሉ ባንዳችሁ አንገት ላይ ያስራል አሉ إذ هو نائم በተኛበት ሰዓት ثلاثة عقد 3 እስርን ያስራል አሉ ነብዩ አለይሂ ሰላቱ ወሰለም በእያንዳንዱ እስር ደግሞ ይመታል አሉ ነብዩ አለይሂ ሰላቱ ወሰለም عليك አንተ ላይ እኮ ለይሉን ጠዊል አረ ረጅም ሰዓት እኮ አለ አትነሳ ተኛ እያለ ብርድ ልብሱ እንዲሞቀው አልጋው እንዲሞቀው እንዲታለል ተነስቶ ተመልሶ እንዲተኛ በአንድ በኩል ሲገለባበጥ እንደዚህ ጊዜው አልፎ አዛን ከተባለ በኋላ ወይም ደግሞ ከተሰገደ በኋላ ወይም ደግሞ ፀሐይ ከወጣ በኋላ እንዲነሳ ይጫወትበታል አሉ ነብዩ አለይሂ ሰላቱ ወሰለም عليك ለይሉን ጠዊል በአንተ ረጅም ሰዓት እኮ አለ ተኛ እንጂ እያለ ይወሰውሰዋል አሉ ፈርቁት ተኛ ይለዋል ፈይንስ ተይቀዛ ይህንን ደሞ ሸይጣንን አሸንፎ ብድግ ብሎ አላህን ውስጥ የተነሳ فذكر አላህን ካወሳ እንሐለት ዑቅደቱ የመጀመሪያዋ የታሰረችው አንደኛው እስር ትፈታለች አሉ ፈይን ተወዳ እንዲሁም ደሞ ኡዱ ካደረገ እንሐለት ዑቅደቱን ሁለተኛው የታሰረችው እስር ትፈታለች አሉ ፈይን ሰለ እንደገና ደሞ ከሰገደ ሶስተኛዋም ትፈታለች አሉ فاصبح نشيطا የነሸጠና የበረታ የጎበሰ ሰው ሆኖ ያድራል አሉ ጠይበ ነፍሱም ጥሩ ሆና የተረጋጋችውና አላህን በመፍራት አላህን በማውሳት ቁርአን በመቅራት ዚክር በማለት የተረጋጋ ሆኖ ቀልቡም የተረጋጋች ያልተረበሸች ሆኖ ያነጋላል ወኢላ ይሄንን ካላደረገ 100 ኪሎ ስፖርት ቤት 200 ኪሎ ያነሳ ሲዊል የነበረው ሰውዬ ሰይጣን ያሰረበትን ገመድ ቆርጦ መነሳት ሳይችል ሰዓቱ አልፎት ሰላቱ ተምታቶበት የተነሳ ሰውማ ወኢላ ካልሆነማ አስባ ኸቢተ ነፍስ መጥፎ የሆነች ነፍስ ሆና ታድራለች አሉ ነብዩ አለይሂ ሰላቱ ሰላም የተጨናነቀች የተረበሸች ለአላህ Subhanahu Wa Ta'ala ኢባዳውን በስነ ስርዓት ባለማድረሱ ይረበሻል ተኝቶ ገፍላው ስንት ነገር አለበት ስለዚህ የተረበሸ ነፍስ ሆኖ ያድራላሉ ካሲለን እንዲሁም ደግሞ የተዘናጋ ሰው ሆኖ ያነጋላሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ለሸይጣን ከመገዛት በሸይጣን ከመታሰር ለሸይጣን እንደፈለጉ ሲገለባበጡ በማድር ሸይጣን ተኛ ሲል ከመተኛ ተነስ ሲል ከመነሳት ተወግደን አላህን እያወሳን ስንተኛ በዝክር እየተኛን ስንነሳ በዝክር እየተነሳን አላህን እየፈራን እየዘከርን ለኢባዳችን ልንሸጥ ይገባል ሸይጣን ሊጫወትብን አይገባም ነፍሳችን ስሜታችን ልትጫወትብን አይገባም ይቺ ዓለም ቅርቢቱ ዓለም አጭር ነች ነገ እንሞታለን ስንትና ስንት ሰዎች እየረገፉ ነው አላህ Subhanahu Wa Ta'ala ሰው ልጆች ሲሰሩትና ሲያስተላልፉት ሲያሰራጩት በነበረው ግፍና በደል በአላህ ላይ ማጋራት ወለድ መብላት ዙሙት መስራት ወደ ዙሙት መሄድ በሙዚቃ በተለያዩ ነገር በማሲያዎች በመጨማለቃችን አላህ Subhanahu Wa Ta'ala ታይቶ የማይታወቅ የሆነ ሙሲባ አምጥቶ የሰው ልጆችን ጭንቅ ውስጥ የከተተበት ሰዓት ላይ ነው ያለነው ስለዚህ ሙእሚኖቹ ግን ወደ አላህ Subhanahu Wa Ta'ala ነው የሚሸሹት ሌላ መሸሻ የላቸው ላ መልጃ መሸሻ የለም ወላ መልጃ ማምለጫም የለም ሚንከ ካንተ ኢላ ኢለይከ ወደ አንተ ቢሆን እንጂ ስለዚህ ሙእሚኖቹ የሚሸሹት ወደ አላህ Subhanahu Wa Ta'ala ወማ ነዘለ በላኡን ኢላ ቢዘም በላውኮ አይወርድም የሰው ልጆች በሚሰሩት ግፍና በደል በሚያመጡት ጣጣ እጃቸው ምላሳቸው አካላቸው በመታመጣው ጣጣ ቢሆን እንጂ ወማ ሩፊያ ይህም ደግሞ ሙሲባና በላው አዛው ጣጣው ችግሩ ቃጡ ዝናብ መቋረጡ ምድር መድረቋ እንዲሁም ደግሞ በሽታው አደጋው ችግሩ የመሬት መንቀጥቀጡ ሀገር መረበሹ ያለ መግባባቱ ያለ መቻቻሉ ያለ መተዋወቁ አይመጣም በወንጀል ቢሆን እንጂ ወማ ሩፊያ አይመለስም ደግሞ ይህ ጣጣና አዛ
ሀዛ ኢላ ቢተውባ ወደ አላህ Subhanahu Wa Ta'ala ሩጁ በማድረግ ቢሆን እንጂ ይላሉ። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ? አዩሃ الناس እናንተ የሰው ልጆች ወይ በአላህ Subhanahu Wa Ta'ala ያመናችሁ በነብዩ አለይሂ ሰላቱ ሰላም ያመናችሁ ከአላህ ዘንድ በመጣው በቁርአን የአላህ ቃል በመሆኑ ያመናችሁ አላህ Subhanahu Wa Ta'ala ከአርሽ በላይ በመሆኑ ያመናችሁ ከሞት በኋላ ባለው ህይወት ያመናችሁ በሚዛን ያመናችሁ በጀነት ያመናችሁ በጀሃነም ያመናችሁ አላህ Subhanahu Wa Ta'ala በተናገረባቸው ነገር በአጠቃላይ ያመናችሁ ሰዎች አሉ ነብዩ አለይሂ ሰላቱ ሰላም አዩሃ الناس እናንተ የሰው ልጆች ሆይ አፍሹ ሰላም ሰላምታ ነብዙ አሉ ነብዩ አለይሂ ሰላቱ ሰላም አሰላሙ አለይኩም ይበል አንድ ሰው አንድ ሙስሊም የሆነ ወንድሙን ሲያገኘው ጎሳዬ ነው ከጎሳዬ አይደለም ከኛ አካባቢ ሰው አይደለም ነጋዴ አይደለም አትራፊ አይደለም ብድር የሚሰጥ ሰው አይደለም እንዳትመዝን ነብዩ አለይሂ ሰላቱ ሰላም አፍሹ ሰላምታን አብዙዋሉ የአላህ መልእክተኛ ዛሬ እኮ የሰው ልጆች ሰላሙን ካን ሲባሉ የት ነው የሚያቀኝ ቻይና ነው የሚያቀኝ መርካቶ ያቀኛል ሱቄን ያቃል ማለት ነው ጎረቤቴ ነው እንደ እያሉ ተገርሞ ሰላም ካን ካጀው በኋላ ወደ ኋላ ዙሮ የሚያዩ ሰዎች አሉ ለምንድን ነው ነብዩ አለይሂ ሰላቱ ሰላም የሚሉትን መልእክት ስላልሰማን ብቻ ሙስሊም የሆነ ሰው ሲገናኝ አሰላሙ አለይኩም ወአለይኩም ሰላም መባባል እንዳለበት ነብዩ አለይሂ ሰላቱ ሰላም አስቀምጧል እናንተ የሰው ልጆች ወይ አፍሹ ሰላምታን አብዙዋሉ በማከላችሁ ሰላም አለይኩም ሲል ያኛው ደግሞ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይበለው የሰው ልጆች አሰላሙ አለይኩም ተብሎ ኮረፍ አርጎ ወይንም ደግሞ ቀነስ አርጎ ይተይዱ በኋላ ባገራቸው ቋንቋ ሲታወራቸው ደግሞ ተመልሶ መጥቶ ጨብጦ የት ነበር መታቀኝ የት ነበር አካባቢ የት ነው ወገን የት ነው የኔ ሰፈር እንደዚህ ተብሎ ተዋውቆ ከዛ በኋላ ሰላምታቸውን የሚያጠናክሩ ሰዎች አሉ መንገድ ላይ ሙስሊም የሆነ ወንድማቸው ወይንም ደግሞ ሀገር ቀይሮ ካንዳ ሀገር ወደ አንድ ሀገር ሲሸጋገሩ የሚቀበሉት ሰላምታና ከሚያውቁት ሰው የሚቀበሉት ሰላምታ አንድ አይደለም እናንተ የሰው ልጆች ሆይ ሰላምታን አብዙዋል ወአጢሙ ጣዓም ምግብንም አብሉ አሉ ነብዩ አለይሂ ሰላቱ ወሰለም አንተ ጠግበ ያደርክ ጎረቤቶቹ ተርቦ ያደሩ ዝም አትበል ዘመድ አዝማዶች ቤተሰቦቹ እየተራቡ ዝም አትበል ሀገር ላይ ያሉ ሰዎች እየተቸገሩ እየተራቡ በረሃብ እየተቸገሩ አይተዝም እንዳትል ወአጢሙ ጣዓም አሉ ምግብንም አብሉ ወሰሉ ቢለይል በሌሊትም ደግሞ ተነስታችሁ ስገዱ አሉ ነብዩ አለይሂ ሰላቱ ወሰለም ወናሱ ኒያሙን የሰው ልጆች በተኙበት ሰዓት ብድግ ብለህ ውዱህን አድርገሽ አላህ Subhanahu Wa Ta'ala ዘንድ ለመቃረብ ተነስታችሁ ስገዱ አሉ ነብዩ አለይሂ ሰላቱ ወሰለም ተድኹሉል ጀነተ ቢሰላም አላህ ያዘጋጃትን ጀነት በሰላም ትገባላችሁ አሉ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም የአላህ መልእክተኛ እንዲህ አሉ አፍደሉ ሲያም ከጾም በላጭ አሉ ባዕድ ረመዳን ከረመዳን ጾም በኋላ ሸህሩላሂል ሙሐረም አላህ Subhanahu Wa Ta'ala ያከበረው የሙሐረም ወር ነው አሉ ወአፍደሉ ሰላት ከሰላቶች ደግሞ በላጭ አሉ ባዕደል ፈሪዳ አላህ Subhanahu Wa Ta'ala ግዴታ ካደረጋቸው ከአምስት ጊዜ ሰላቶች በኋላ አሉ ነብዩ አለይሂ ሰላቱ ወሰለም ሰላቱል ለይል ለሊት የሚሰገድ ሰላት ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ወንድሞቼን በርታ በዚህ ሰላት ይህ ሰላታችን አስተካከል ስንል ህይወታችንም የተስተካከለ ይሆናል አኺራችንም የተስተካከለ ይሆናል ለኢባዳችንም ያግዘናል ቀልባችን ለመርጠብ ወደ አላህ Subhanahu Wa Ta'ala ተቃርበን ቀን እንደምታውቁት የተለያየ ነገር የሰው ልጅ ቢዚ ሆኖ ነው የሚውለው ቀልቡ ደካማ ትሆናለች አላህን ለማውሳት ብዙ ጊዜ ሬዲ አይደለም ቀን ማታ ግን ጸጥረጭ በተባለበት ሰዓት ምንም አይነት የሚረብሽ ነገር በሌለበት ሰዓት በዛ በኩል ኩሽታ በሌለበት ሰዓት በዛ ጨለማ በዛች ለሊት ተነስቶ መስገድ ግን ኢማንን ከሚያዳብሩ ኢማንን ከሚያጠነክሩ አላህ Subhanahu Wa Ta'ala ወደ ሰማያት ዱንያ የሚወርድበት ማን ነው የሚጠይቀኝ ጥያቄው መልስ መስጠው ማን ነው የተቸገረው ከችግሩ ነፃ የሚያወጣው ማን ነው ደግሞ ማርታን የሚጠይቀኝ ማርታን የሚለግሰው የሚልበት ሰዓት ነው ተነስተን ልንሰግድ ይገባል ስለዚህ ነብዩ አለይሂ ሰላቱ ወሰለም አላህ ግዴታ ካደረገው ሰላት በኋላ በላጭ ሆነ ሰላት ብሎ ማለት የሌሊት ሰላት ነው አሉ ነብዩ አለይሂ ሰላት ወሰለም ስለዚህ ወንድሞቼ እህቶቼ አባቶቼ እናቶቼ የአላህ ባሪያዎች በአጠቃላይ በሌሊት ሰላት ልንበረታ ይገባል የነብዩን አለይሂ ሰላቱ ወሰለም ፈለግ ልንከተል ይገባል የነ ዑመርን የነ አቡበክርን የነ ዑስማንን የነ አልይን ፈለግ ልንከተል ይገባል የእናታችን አይሻን ፈለግ ልንከተል ይገባል በተለይ ደግሞ ዳዕዋ የምናደርግ ሰዎች ወደ መንሃጅ ሰለፍ የምንጠራ ሰዎች በኢባዳ የተዋብነ ምላሳችን የረጠበ ሊሆን ይገባዋል ንግግራችን ለዛ እንዲኖረው ባህሪያችን የተስተካከለ እንዲሆን ኢልማችንም ስኬታማ እንዲሆን ዱዓችን ስኬታማ እንዲሆን ዳዕዋችን ስኬታማ እንዲሆን ነብዩን አለይሂ ሰላቱ ወሰለም ልንከተል እንደቆሙት ልንቆም እንደሰገዱት ልንሰግድ እንዳደረጉት ልናደርግ ይገባል አላህ Subhanahu Wa Ta'ala ሁሉ ነገራችን ስኬታማ እንዲያደርግልን በሌላ ሐዲሳቸው እነ ፊል ለይሊ ሰዓቱን በሌሊቱ ክፍለ ጊዜ አንድ ሰዓት አለች አንድ ሙስሊም የሆነ ሰው ይቺን ሰዓት አይገጠምም የሰሉላህ አላህን Subhanahu Wa Ta'ala ሲጠይቅ ኸይረን ምን አምር ዱንያ ወልአኺራ በዱንያም ጉዳዩን በአኺራም ጉዳይ ሲጠይቅ ይቺን ሰዓት አያገኝም አሉ ነብዩ አለይሂ ሰላቱ ወሰለም ኢላ አዕጣሁ ኢያሃ ይህ የጠየቀውን ነገር አላህ Subhanahu Wa Ta'ala ቢሰጠው እንጃል ወዛሊከ ኩሉ ለይለቲን ይቺ ደግሞ አላህ Subhanahu Wa Ta'ala ዱዓን የሚቀበልባት ሰዓት ያለችው በሁሉም ሌሊት ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ወንድሞቼ
ልንበረታ ይገባል ዱዓ ልናደርግ ይገባል ነብዩ አለይሂ ሰላቱ ሰላም በእያንዳንዱ ሌሊት ሰዓት አለች አሉ አላህ Subhanahu Wa Ta'ala ሙስሊም የሆነ ባሪያ በዱንያም በአኺራም ጉዳይ በየጠየቀው ነገር የሚሰጥባት አሉ ነብዩ አለይሂ ሰላቱ ሰላም እንዲሁም ደግሞ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ደግሞ ምን አሉ ረሂመላሁ ረጁላን ለሰውዬ አላህ ይዘንለት አሉ ቃመ የቆመ من الليل ከሌሊቱ ለቆመ ሰውዬ አላህ ይዘንለት ፈሰላ የሰገደ ወይቀዳ ኢምራአተሁ ምስቱንም ለቀሰቀሰ እንቢ ካለችው ደግሞ ፊቷ ላይ ውሃ ረጭቶ ለቀሰቀሳት ለሆነው ረሂመላሁ እንዲሁም ደግሞ አላህ ይዘን ኢምራአተን ሴትን አላህ ይዘንላት አሉ ነብዩ አለይሂ ሰላቱ ሰላም ቃመት የቆመች من الليل ከሌሊቱ ተነስታ የቆመች ፈሰለት የሰገደች ወይቀዘት ዘውጃሃ እንዲሁም ደግሞ ባሏንም የቀሰቀሰች የሆነች ሴት አላህ ይዘንላት አሉ ነብዩ አለይሂ ሰላቱ ሰላም ፈይን አባ እንቢ ካላት ደግሞ በፊቱ ውሃን ደፍታ የቀሰቀሰች የሆነችም ሴት አላህ Subhanahu Wa Ta'ala ይዘንላት ነበሩ አለ ነብያቶች ይሳሪኡና ይሽቀዳደሙ ነበር في الخيرات بخير ስራ ወይዱኡና ይጠሩንም ነበር ረገበን ፈርቶ ወረሐበን ከጅሎ ወካኑ ለና ኻሺን እኛንም በጣም የሚፈሩ ነበር ብሎ አላህ ነብያቶችን ይጠቅሳቸው ነበር የሙእሚኖችን ባህሪ ይህ ነው በኸይር ስራ ልንበረታ ይገባል ዱንያቸውም አኺራቸውም አምሮላቸው ወደ አኺራ ከሚሄዱ ሰዎች አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته